የሚሰጣችሁ ሰላም ዓለም እንደሚሰጠው አይደለም ብሏል። ሰው ከቃሚና ከጭስ በኋላ ጥቂት ደስታ ያገኛል። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ የሚሰጠን ሰላም ግን የዘላለም ሰላም ነው። የዘላለም ደስታ ነው። የዘላለም እረፍት ነው። ሃሌሉያ! ጌታ ይባረክ። ሰላምን እሰጣችኋለሁ ጌታ ብሎናል። አሜን። ኢሳይያስ 53 ቁጥር 5 ላይ እርሱ ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሣጽ በእርሱ ላይ ነበረ ይላል። አዲሱ መደበኛ ትርጉም የሰላማችንም ተግሣጽ በእርሱ ላይ ነበረ ይላል። ጌታ ይባረክ። ኢየሱስ ያድናል። ሰላም የተገኘበት ፒስ የተገኘበት ፕሪንስ ኦፍ ፒስ የተባለው ማነው? ጂሰስ ክራይስት ነው። ኢየሱስ ያድናል። የሰላም አለቃ ኢየሱስ የሰላም አለቃ ነው። በነፍስ ሰው ኢየሱስን ካላገኘ ኢየሱስን ካልተቀበለ በመማር በውይይት ሰላምን ሊያመጣ መቼም አይችልም። ኢየሱስ ያድናል። ሰላም ያለው በኢየሱስ ውስጥ ነው። እሱ የሰላም አለቃ ነው። ኢየሱስ በሉት የሰላም አለቃ ነው። በሉት የሰላም አለቃው ማን ነው? አለቃውን ወደ ቤቱ ሳያስገባ ሰላምን ለማምጣት መሞከር ዘበት ነው። ኢየሱስ ያድናል። እኔ ብዙ ሰላምን ለማምጣት ብዙ ስብሰባዎችን እጠራለሁና ቤተክርስቲያናችንን ወክዬ ነገር በእንደዚህ አይነት ውይይት ራሱ ሰላም ሊመጣ ይችላል አይችልም? ሰው ኢየሱስን ማግኘት አለበት። ኢየሱስ ጌታ እንደሆነ በሕይወቱ በላዩ በነፍሱ ላይ መሾም አለበት። አለበለዚያ ሰላም ሊያገኝ አይችልም። አብዛኛዎቹ ለምንድን ነው ራሳቸውን የሚያጠፉት? በብር ላይ ተኝተው። ሰሞኑን አንድ ወንድም በአይሮፕላን ብሩን ይዞ አየር ላይ ወጣና እየበተነ ነው። ኢየሱስ ያድናል። ከዛ ከተማ ውስጥ እየሮጡ ዶላሮችን ሰዎች ይሰበስባሉ። እዚህ በአንተ ሰላም አላገኘሁም፣ ጤና አልሆንከኝም እያለ ኢየሱስ ያድናል። ሃሌሉያ! ብር ወርቅ ሰላም ልሰጥ አይችልም። ይመስላችኋል? አይችልም። ባገኝ ቤት ብሰራ መኪና ብገዛ ትላላችሁ። ነገር ግን ሰላም በዛ ውስጥ የለም።